ሚጌል ፈርናንዴዝ እኔ እኮ የትርፌ ደጋፊዎች እኮ ማን አናታችን ላይ እኮ ወጣችሁ ወይ አንድ ሚስል ተጫዋች አላችሁ በቃ ከሁሉም ጋር ማለካካት የዘንድሮ ቤስት ፕሌየር ኦፍ ዘ ሲዝን ብሩኖ ነው የሚገባው ምክንያቱም 16 አሲስት ስላለው አረባክ ከ16ቱ አሲስት 9ኙ ሴት ፒስ ነው ምንሽ ነው ሴት ፒስ የደከመ ነገር ብለህ ሳስተባል ነበር ምንሽ ነው ባይዘው ሪኮርዱ በቴሪ ኦንሪ ነው የተያዘው 20 አሲስት 20ውም ኦፕን ፕሌይ ማለት ምን ያህልኛ ድሮ የጫወታ የእግር ኳስ መጫወት የሚችል ቡድን መጫወት የሚፈልግ ቡድን እንደሆነ ማስረጃው ይሄ ነው ከባርለ ከብሩኖና ከስኮልስ ማን ይበልጣል ይሄን መልስልኝ መጀመሪያ ማለት ለምን ከሌሎቻችን ጋር ታወዳድረዋለህ ከራስ ተጫዋች ጋር አወዳድረው ያው ቤስት አሲስተር በክለብህ ታሪክ ሆኖ አይደለ ከፖል ስኮልስ ይበልጣል ወይ ይሄን መልስልኝ ፕሌየር ኦፍ ዘ ሲዝን መቼም አይበላውም ነው ማለት ለምን 25 አሲስት አይኖረውም ለምን ብለህ ብትጠይቀኝ ማለት የትንሽ ክለብ ተጫዋች ፕሌየር ኦፍ ዘ ሲዝን ስለማይበላማ ከባርለ አይተዋል አይደል ባየር ሊቨርኩሰን ላይ ዴክለር ራይስ እንደዚህ ቻምፒየንስ ሊግ ምሽት ላይ ሮብ ምሽት እኮ ብሩኖ አይጮትም አሲስት አያደርግም ሳይሆን አይጮትም ሮብ ምሽት ላይ ምናምን ነገር ቡድና አዝሎ ወደ ዋንጫ ነው ዴክለር ራይስ ቡድኑን እየወሰደ ያለው ማለት ተረዳኝ አይደል ያንቺ ካፕቴን ያው ትዝ ይልሻል በርንሌ ላይ ሶስተኛውን ጎል ሲያገባ እንዴት እንዳለ አባቴ ምን ሆነሽ ነው ሃሪ ኬን የስፐርስ ሌጀንደሪ ተጫዋች ዋንጫ ግን አላመጣላቸው በስፐርስ ኩያንሽ ኤኮ የሚያኮራ ነገር አይደለም ውርደት ነው ባይዘይ የዴቪድ ቤካምን እኔ ለተላልቆቹ ብራንዱ ዩናይትድ ነው ያዩ እነዚህ ፈላማ ከኬዲቢ ጋር ወዳደሩትኩ እኔ ዛኔ ስኮልስም ስለተስል ያወራ የለም ስኮልስ ነው ከኬዲቢ የሚበልጠው ስል ጀግና ትችያለሽ ምናምን አለ እንጂ ያወራ የለም ምክንያቱም አላየውማ ማንቸስተር ዩናይትድ ሀያል በነበረ ጊዜ አላየውም ስለዛ ትንሽ ያሳየውን ተጫዋች መጥቶ ከኬዲቢ ጋር ወዳድረዋል ለሲኒየር ዩናይትድ ደጋፊዎች አሉቲም ራሱ አይመቸኝም ያለች እኮ ምናልባት ተነግሯት ይሆናል ገባ አይደል እነ ፖል ስኮልስ የነበሩበት ሚድፊልድ ምናምን ተብሎ ስለተነገራት ነው ምንም ያላመጣልህን ሰውዬ ከዴቪድ ቤካም በላይ ዱቅ አረክ አንተን ነው የሚያሳንሰን ምን አገባኝ ገባ አይደል ዴክለር ራይስ ቡድኑን አዝኖ ወደ ዋንጫ ያንቺ ደግሞ ቡድኑን አዝሎ ወደ ቶፕ 4 ሁሉም ቡድን በሎ ብሎክ ሲገጥምህ አሲስት አድርገህ ነው የምታስመሰክረው እንጂ ሁሉም ቡድን ንቆ እንደ ትንሽ ቡድን እየተጫወተ አሲስት ብታደርግ አይገርምም እኮ አባት አይገርምም ማን ፍሎሪያን ቨርስ 40 አሲስት ይኖረው ነበር ተረዳኝ አይደል ኦዲጋርድ ማቶ ኦዲጋርድ እንደ ብሩኖ አይነት ቡድንስ ቢጮት ቶ በእናት ስፔስ ተሰጥቶት ምን ሆነሽ ነው ፓፓ ኒውካስትል ላይ ለምን አሲስት አላረገም አክብሮ ሎ ብሎክ የሚጫወተው ቡድን ላይ ለምን አሲስት አላረገም ሴት ፒስ ነው አሲስት የሚያደርገው አባቴ ሴት ፒስ ታደንቂያለሽ ማለት ነው ሴት ፒስ ይደነቅ እንዴ ሴት ፒስ ይደነቅ ለሴት ፒሳችን ባለንዶር ይሰጣና እንደዛ ከሆነ የሴት ፒስ ንጉሶች ስለሆነን ማለት አድክም ተረዳኝ አይደል ዛሬ ማታ ቦርንማውዝ ከተከላከለ አሲስት አያደርግም ማይከላከል ቡድን ላይ ሴት ፒስ አሻምቶ አሲስት አደረገ የትንሽ ክለብ ተጫዋች ኦቨርሬትድ ተጫዋች በተለይ ኬዲቢ ምናምን ያልሽ ብታወርቅ ኦቨርሬትድ ተጫዋች ቢስሚላህ ፋሚሊ አንድ የአርሰናል ደጋፊ እርቃን ራስ ነው ትልቅ ሰውዬ እኮ ነው ደግሞ በጣም ስሬሱ ነው ስግጥ ብሎ ነው የሚያወራው ዴክለር ራይስን እንዴት ከብሩኖ ጋር ታወዳድራላችሁ ለሱ ውርደት ነው አርሰናል ዋንጫ በላም አልበላም የአመቱ ምርጥ የፕሪሚየር ሊጉ የሚመረጠው ዴክለር ራይስ ነው በሳምንት አንድ የሚጫወት ተጫዋች እንዴት ይመረጣል ብሎ ስግጥ ብሎ ስሬሱ ነው የሚያወራው በትልቅ ሰው ደግሞ እንዴት ያስጠላል ፈንገስ መሆኑ እኔ ትናንትና ሙሉ ቀን ቪዲዮ አልሰራሁም ድምጽ የተዘግቶ ነበርና ግን ይሄን ሳይ ደግሞ እንደው በቃ እንደዛ አይነት ሰዎች መኮርኮም አለበት ምክንያቱም ልክ ይሆነ ይመስላል በእርግጥ ፕላትፎርም ይፈልጋል እንደዛ አይነት ሰዎች ግግም ማለት አለበት አሁን ልክ ነህ ምናምን ትለዋለህ ምክንያቱም ብሩኖህን ነው እየተከላከለልህ ያለውና ግን ፋክት ስታቱ እንደዛ አይገልጽም ስታቱ ለብሩኖ ያደላል ብሩኖ 16 አሲስት አለው ዴክለር ራይስ ስንት አሲስት አለው ስንት ጎል አለው በሶስት ጨዋታ ብሩኖ ያንሳል ዴክለር ራይስ አሁን አይችልም ማለት አይደለም ዴክለር ራይስ በመከላከሉ ረገድ ነው ብሩኖን የሚያግዘው እኔ አሁን በአርሰናል ይመረጥ ቢባል ከዴክለር ራይስ ይልቅ ራያን ወይም ማጋሌሽን እመርጣለሁ ምክንያቱም ብሩኖን ጠቅሞታል አርሰናል በቸገረው ሰዓት ይዞት ወጥቷል አሁን አርሰናል ከሽንፈት አድኗል ራያ ለድል ደግሞ ማጋሌሽ አብቅቶታል በተቸገረ ሰዓት ጎል አግብቶ ይዞት ወጥቷል ከሱ የበለጠ ብዙ ጊዜ እንደዚህ ለመመረጥ አጥቂዎች ይበልጣሉ ለመመረጥ ስለዚህ ብሩኖን ትመርጠዋለህ ከዴክለር ራይስ ይልቅ ለዛ አይደለም በሻምፒዮንስ ሊጉ በእንትን አይተው የፕሪሚየር ሊግ እየተጫወትኩ ሰዎች የሻምፒዮንስ ሊግ እንትን ምንም የሻምፒዮንስ ሊግ አንድ ጎል ነው ያለው በእርግጥ ግን የሻምፒዮንስ ሊግ ውድድር የኤፍኤ ካፕ የካራባኦ ካፕ ምንም እዚህ አስተዋጽኦ አያደርግም እርግጠኛ ላይ ለረጅም ዓመት አይቷል ሰውየው
በሁለት በኩል ነው ፀጉር የገባው። ለውጥ መንገድ ነው ይመስለው ያውቃል። አውቆ ነው ቲክቶክ ስለሆነ ያው አለማወቅን ያበረታታል። ለዛ ነው እኛም እንደዚህ ፈመስ ነውና የፈመስናችሁ ይሁላ ፎሎወርስ ያለው መሰገጥ አለብህ እረዳዋለሁ። ግን በዛ ደግሞ ሰዎች እንዳይቀነጠሱ ነው። ገብቷችኋል? አሁን 16 አሲስት ያለው 7 ጎል ማንን ታስቀድማለህ? ፕሪሚየር ሊግ ዋንጫ ካነሳ ልትል ትችላለህ። ፕሪሚየር ሊግ ዋንጫ ካነሳ ከዴክላን ራይስ የበለጠ ማጋሌሽና ራያ ይቀደማሉ ብዬ አስባለሁ። አርሰናል በእርግጥ ይሄ አንድ ግለሰብ አንድ ተጫዋች ጎል አድርጎ የሚያወጣ ቡድን አይደለም። ምክንያቱም የሲስተም ቡድን ነው፣ እንደ ቡድን ነው ምርጥ የሆነው። ገብቷችኋል? ያ ስለሆነ ነው። ዴክላን ራይስ ደግሞ በመከላከሉም ደግሞ ያደላል። ዋንጫ ሳያነሳ ደግሞ የእነዚህ ተጫዋቾች በሙሉ ቡድናቸው ዋንጫ ሳያነሳ የሊጉ የዓመቱ ምርጥ ሽልማትን አሸንፈዋል እነዚህ እና ለቡርኖ ጊዜ ይባላል። አሁን የሳምንት ምርጥ ስንት ይወስዷል? የወሩ ስንት ይወስዷል? እሱ በተከታታይ ከመጣ ጊዜ ማለት ነው። በዛ ዓመት ስለመውሰዱ እርግጠኛ አይደለሁም። ዴክላን ራይስ ግን ወስዶ ያውቃል። ተሳስቼ ከሆነ እረሙ። እኔ ይህን ስል እንደዛ ይሄ አሁን አወራሩ ምናምን ስላሳቀኝ ነው። በትልቅ ሰው ደግሞ ይገርመኛል። አሁን እንደው ፈንገስ በትናንሾቹ ይሻላልና ለሱ ንቃት ነው። አሁን ባለፈው ኦዲጋርድን አምጥተው እንደዛ። በእርግጥ ሁለቱ ጓደኛ ናቸው። ባይዘው ዴክላን ራይስ እና ብሩኖ ጓደኛ ናቸው። አብሮ ትሬኒንግ ይሰራሉና ባለፈው ኦዲጋርድን እና ከሱ ሲያወዳድሩ እንትና እኔ አይመቸኝም። በእርግጥ ቨርሰስ ምናምን አይመቸኝም፣ ግን ቦታቸውም አይገናኝም። ግን አሁን የዓመቱ ምርጥ እንደው አላዛርም ቪዲዮ ሰርቶበታል። በነገራችን ላይ ገብቱና ስሙት። የዓመቱ ለዴክላን ራይስ ይልቅ ለቡርኖ ያደላል። ከአርሰናል ይመረጥ ከተባለ ግን አሁንም ደግሜ እነግራችኋለሁ ራያና ማጋሌሽ አስቀድማቸዋለሁ። እኔ የሚሰማኝ ይሄን ነው። ያው ልክ የሆኑ ይመስላችኋል ዝም ሲባሉ፣ ለዛ ነው የምትረዱኝ። ግን እውነት የአርሰናል ደጋፊዎች የኔ ስላላችሁ ትክክለኛውን ነገር ኮመንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ፕሌየር ኦፍ ዘ ሲዝን ብሩኖ ፈርናንዴዝ፣ ዴክላን ራይስ። እቺ ነገር ደግሞ ሰሞኑ በጣም እየሰማን ነውና ቪዲዮውን ከመጀመራችሁ በፊት ግን በደንብ ሼር፣ ኮፒ ሊንክ እያረጋችሁ በደንብ እንዲሁም ፎሎ ያረጋችሁ ፎሎ እያረጋችሁ እንጂ 100 ሺህ ልንገባ ነው። ቶሎ እንግባ። እኔ ችግር የለብኝም። ቡርኖ ጎበዝ ተጫዋች ነው። ችግር የለብኝም። በሱ ጉብዝና ላይ ምናምን ችግር የለብኝም። ግን አንድ ነገር ማለት ሁላችንም ማስተዋል ያለብን ነገር እና እስኪ ዝም ብለን ራሱ ፌሮኑ ራሱ ለጀጅ ለማድረግ ቡርኖ በዚህ ሰዓት ሻሼ ላይ ፓርታይም ነው እግር ኳስ የሚጫወተው። ይሄ ግልጽ ነው። ፓርታይም ምክንያቱም አንድ ጨዋታ ከተጫወተ በኋላ ኢንተርናሽናል ብሬክ ነው። አሁን ያለ ነው ኢንተርናሽናል ብሬክ የለም። ለቡርኖ ፈርናንዴዝ አሁን ለምሳሌ አዲስ አይደለም። ለራይስ ግን በጣም አዲስ ነው። በጣም በቃ ለሱ በጣም ብርቁ ነው አሁን ይሄ ኢንተርናሽናል ብሬክ። ይህም ደግሞ አመቱን ከኦገስት ጀምሮ ሲዝኑ ሲጀመር ጀምሮ ያየነው ነገር ነውና ችግር የለም። እሱም ይሁን ችግር የለም። አሁን በእንትን ነው እየተወዳደረ ያለው አይደለ? አሲስት ወይ ምናምን በሚል ነው አይደለ? ወይ ጉድ! ልንገራችሁ አንድ ነገር። ራይስ አሲስት አረገ፣ ጎል አስቆጠረ አላስቆጠረ አይደለም። ራይስ ሁሌ ምርጥ ነው። ከኦገስት ጀምሮ እስከ ትላንት ነው እስከ ሲቲ ጨዋታ ድረስ ሁሌም ራይስ ምርጥ ነው። ብሩኖ ፈርናንዴዝ አሲስት ወይ ጎል ሲያደርግ ነው እኮ ጨዋታ ውስጥ በቃ እንዳለ እኮ የምናስታውሰው። እኔ አሁንም ብቃቱ ምናምን እያጣጣልኩ አይደለም። ጎበዝ ተጫዋች ነው። አሁንም ጎበዝ ተጫዋች ነው። ግን መርሳት የሌለብን ነገር ሻሼ በግሪምስቢ ዋጋዋ ስትወጣ ቡድን ውስጥ የነበረ ተጫዋች ነው። እንዴት ነው አሁን? እሺ ተውት፣ እሱንም ተውት። ያ ሌላ ውድድር ነው። ያ ካራባኦ ካፕ ነው። ችግር የለም ካራባኦ ካፕ ነው። ግን እንዴት ነው ፕሪሚየር ሊግ ላይ አሁን ያለፉትን 4 ነው 5 ጨዋታዎች በተከታታይ የሆነ አሲስትና ወይ ጎል ኦር ፔናልቲ ምናምን ከቶ ወይ ራይስ፣ ኧረ በስመ አብ ራይስ እኮ ያልፈረደበት እኮ የለም። ራይስ ኧረ ፈረደበት። እንደው ራይስ ማለት ነው እኔ በሳምንት 3 ምናምን ከሚጫወተው በላይ እያመጡ ከማንም ተጫዋች ጋር በቃ እያመጡ የሚያወዳድሩት ነገር ነው ያደከመው ነው የሚመስለኝ። ያው ምክንያቱም እናስታውሳለን እኮ አሁን ከመች ነው ዲሴምበር ምናምን ከዲሴምበር በፊት ኦክቶበር ምናምን ላይ እኮ ከቼልሲ ተጫዋች ጋር ያላወዳደሩት አለ እንዴ? ካይሴዶ ይላሉ፣ ሪሲ ጄምስ፣ ኤንዞ ፈርናንዴዝ። አረ በስመ አብ። አሁን ደግሞ ብሩኖ ፈርናንዴዝ። ለማንኛውም አሲስት ምናምን እኛ ስፔሻሊ ለኛ ለአርሲ ደጋፊዎች እኛ ብርቃችን አይደለም። ኦዚልን እኮ ያየን ሰዎች ነው። ኦዚል ማለት እኮ ስሙ ዲክሽነሪ ላይ ኦዚሌሽን ይባልኩ የተባለ ሰው ነው። ዴፊኒሽኑም አሲስት፣ ቀጥታ ትርጉሙ ውርስ ትርጉሙ አሲስት ይሁንለት የተባለ ለተጫዋች ኦዚል በእኛ ማሊያ ተጫውቶ ብቃቱን አስመስክሮ እኮ ያለፈ ነው። ያኔ እንኳን እንደዛ አልተባለም። ሳንቼዝን በደንብ ነው የምናስታውሰው።
ከ30 በላይ ይሁን በተከታይ ሲዝኖች ከ30 በላይ አሲስትና ጎል ያስመዘገበ ፕሌየር ኦፍ ዘ ሲዝን። ኧረ በስመ አብ። ለማንኛውም ይመቻችሁ። እንደዚህ እኮ ባታስቡ በምን ትደሰቱ ነበር። ራይስ አይገናኝም ከብሩኖ ፈርናንዴዝ ጋር በታሪክ አይገናኝም። ራይስ በጣም ርቆት ነው የሚገኘው። ስለዚህ ሲዝን ብሩኖ ፈርናንዴዝ ነው እያወራ ያለሁትና ራይስ ርቆት ነው የሚገኘው። ለማንኛውም ይህንን ቪዲዮ በደንብ ኮፒ ሊንክ እያደረጋችሁ ማድረስ ላለባችሁ ሰዎች አድርሱልኝ። ይመቻችሁ። ራይስ ዴክላን ራይስ እንግዲህ ዘንድሮ አርሰናል ስኬታማ የሚሆን ከሆነ ወይም ዋንጫዎችን የሚያሳካ ከሆነ በደንብ የግል ሽልማቶችን የማሳካት ቻንስ ያለው ከአርሰናል ዴክላን ራይስ ነው ማለት ነው፣ ያለ ምንም ጥርጥር። እና እኔ አሁን የመጣሁትኝ ራይስን ለማደናነቅ ለማሽቃበጥ ምናምን አይደለም፣ ምንም ጥያቄ የለውም። በቃ ዘንድሮ በጣም የሚገርም ሲዝን ያሳለፈው ማለት ነው፣ በ90 ደቂቃ በምንመለከተው እግር ኳስ ውስጥ ማለት ነውና አርሰናል ቻምፒየንስ ሊግ አይበላም እንጂ ከበላ ባሎንዶር ቢሰጡት አይገርመኝም። ይገባዋል፣ በደንብ ይገባዋል። ነገር ግን ወደ ቁጥሮቹ ጋር ስትመጣ እስካሁን 5 አሲስት ምናምን 9 አሲስት ምናምን 5 ጎል ነው ያለው ማለት ነውና ነገ ከነገ ወዲያ የሆነ ሰው ይመጣና እንዴት 9 አሲስት 5 ጎል ያለው ተጫዋች እንዴት ነው ባሎንዶር የሚበላው ወይ እንዴት ነው እንደዚህ የሚሆነው ምናምን ይልሃል ማለት ነው። ቁጥሮች ላይ ተንተርሶ እኔ ስለ ቁጥሮች ላውራ ነው የመጣሁት ማለት ነው። ምክንያቱም እዚህ ቲክቶክ ላይ በጣም ጨጓራችን የሚልጡት ምን አይነት ሰዎች አሉ፣ ቁጭ ብለው ፉትሞብ ላይ ወይ ቢሶከር ምናምን የሚባሉ አፖች ላይ ቁጭ ብሎ ስንጎል አገባ ከሌ ምናምን ሰርች አድርጎ እንዲጎል አግብቶ ምናምን የሚሉ ሰዎች አሉ ማለት ነው። እግር ኳስ ግን 90 ደቂቃ ነው። እግር ኳስ ላይ የምትወጣቸው ኃላፊነቶች ጎል ማስቆጠር፣ አሲስት ማድረግ ብቻ አይደለም እና ጊዮኮሬሽ ምናምን ብዙ ጎል አግብተዋል፣ ግን የአርሰናል ሜን ማኖች አይደሉም። በቃ የአርሰናል ሜን ማን ይሄ ሰውዬ ነው፣ ዴክላን ራይስ ነው። እና ከቁጥር ያለፈ ነገር እንዲኖራችሁ 90 ደቂቃ እግር ኳስ ቁጭ ብላችሁ ተመልክታችሁ፣ ምክንያቱም እግር ኳስ 90 ደቂቃ ነው የምታበረክታቸው አንተ ሚናዎች ብዙ አይነት ነገሮች ናቸውና እግር ኳስ ቁጭ ብለህ 90 ደቂቃ መመልከት ይጠይቃል። አሁን ራይስ ሜን ማን ስለመሆኑ ማለት ነው። ነገ ከነገ ወዲያ ቁጭ ብሎ ራይስ ሲጫወት ያላየ ሰው ግን ይመጣና ምንድነው 5 ጎል እኮ ነው ያገባው 9 አሲስት አድርጎ እንዴት ነው ምናምን ይላል። እና ለዛ እኔ ቀድሜ ለመናገር ነው የመጣሁት። ራይስ ይበላል ምናምን ያልኳችሁ አይደለም፣ ወይ ደግሞ በዘንድሮ ፐርፎርማንስ ራይስ ከብሩኖ ፈርናንዴስ የተሻለ ነው ምናምንም እያልኩኝ አይደለም። ስለ ፕሪሚየር ሊጉ የዘንድሮ ምርጥ ተጫዋችነት ካወራን ግን ብሩኖ ፈርናንዴስ፣ ዴክላን ራይስ እና እየተባለ ብዙ ነገር እየተነሳ ስለነበረ ማለት ነው። አንደኛ ብሩኖ የግድ ዋንጫው ማሳካት የለበትም። ብዙ ተጫዋቾችንም መጥቀስ እንችላለን የፕሪሚየር ሊጉን ዋንጫ ሳያሳኩ ግን የዓመቱ የፕሪሚየር ሊጉ ምርጥ ተጫዋች ሆነው ያሸነፉ ማለት ነውና ብሩኖ የግድ ዋንጫው ማሳካት አይጠበቅበትም። በቀጣይ ቪዲዮ ግን ብሩኖና ዴክላን ራይስ እንግዲህ የተወጧቸውን ኃላፊነቶች በተቻለ መልኩ በቁጥራዊ መረጃ ማለት ነው ኮምፔር ለማድረግ እሞክራለሁ። እከሌ ይገባል እከሌ አይገባውም ውስጥ አልገባውኝም። ራይስ ዋንጫው የሚያሳካ ከሆነ ትልቅ ፋክተር ነው። ዋንጫውን ያሳካ ቡድን ውስጥ ሆነ ከዛ አውትሻይን አደረክ በጣም ትልቁን ሄደሃል። ትልቁን መንገድ የማሳካት ፕሮባቢሊቲ ሰፊ ነው። ግን ግድ ዋንጫው ማሳካት የለበትም ብሩኖ ያንን ለማሸነፍ የዓመቱ ምርጥ ተጫዋች ሆኖ ለመጨረስ። በርካቶችን ያስገረመውና አንዳንዶችን የሚያስቆጣው የማንቸስተር ዩናይትድ ሌጀንዶች አስተያየት እነ ዌይን ሩኒ፣ ጋሪ ኔቭል እንደዚሁም ሮይ ኪንን ጨምሮ ስለ ብሩኖ ፈርናንዴዝ በትላንትናው ዕለት ዘ ኦቨርላፕ ፖድካስት ላይ ቀርበው እንግዲህ ስለ ብሩኖ ፈርናንዴዝ አንዳንድ ነገሮችን ሲወያዩ ነበር። ታዲያ አወያዩ ጋሪ ኔቭልም እንደዚህ አይነት ጥያቄ ያቀርባል። ብሩኖ ፈርናንዴዝ በምንጊዜም የማንቸስተር ዩናይትድ ምርጥ 11 ውስጥ መካተት የሚችል ተጫዋች ነው ወይ ሲል ይጠይቃቸዋል። ታዲያ ዌይን ሩኒ ቀደም ብሎ እኔ ብሩኖ ፈርናንዴዝ ምርጥ ተጫዋች ነው፣ ቶፕ ተጫዋች ነው፣ ነገር ግን በማንቸስተር ዩናይትድ ምርጥ 11 የምንጊዜ ምርጥ 11 ውስጥ ቦታ አላገኝለትም፣ በማንቸስተር ዩናይትድ የምንጊዜ ምርጥ 11 ውስጥ ላካትተው አልችልም፣ ምንም እንኳን ጥሩ ተጫዋች ቢሆንም በማለት አነጋጋሪውን አስተያየቱን ይሰነዝራል። ቀጠል አድርጎም ሌላኛው የማንቸስተር ዩናይትድ ሌጀንድ ሮይ ኪንም ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት ጥሩ ስራ ቢሰራም ነገር ግን ምን ዋንጫ አሳክቷል? ካራባው ካፕና ኤፍኤ ካፕ ነው። ምርጥ ተጫዋች ለመባልና የምንጊዜ ምርጥ 11 ውስጥ በማንቸስተር ዩናይትድ ታሪክ ለመካተት ደግሞ እንደ ብራያን ሮብሰን እንደነ ቦቢ ቻርልተንና ጆርጅ ቤስት የመሳሰሉ ምርጥ የአጥቂ አማካይ ተጫዋቾች ጋር ለመወዳደር ትላልቅ ዋንጫዎችን በማንቸስተር ዩናይትድ ቤት ማሳካት ይኖርበታል። በሚቀጥሉት ዓመታት በማንቸስተር ዩናይትድ ቤት ትልቅ ዋንጫ ለምሳሌ ፕሪሚየር ሊግ ዋንጫን የማያሳካ ከሆነ የምንጊዜ ምርጥ 11 ውስጥ ሊካተት አይችልም በማለት ሮይ ኪን መከራከሪያውን ያቀርባል። ጋሪ ኔቭል በአንጻሩ ግን የዌይን ሩኒንና የሮይ ኪንን ሐሳብ በመቃወም ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት እስካሁን ባለፉት 5-6 ዓመታት ያሳካቸውን ከ100 በላይ ጎሎችንና ከ100 በላይ አሲስቶችን በማቅረብ እንግዲህ ይህ ተጫዋች የምንጊዜ ምርጥ 11 ውስጥ
ሊካተት ይገባል፣ ዋንጫዎችን በማሸነፍ ብቻ ሊመዘን አይገባውም በማለት ይከራከራል። ታዲያ እናንተስ ብሩኖ ፈርናንዴዝ የምንጊዜም የማንቸስተር ዩናይትድ ምርጥ 11 ውስጥ ይካተታል ብላችሁ ታስባላችሁ? በዌይን ሩኒ እና በሮይ ኪን ሐሳብ ተስማማላችሁ ወይስ በጋሪ ኔቭል አቋም? ሐሳብ አስተያየትና ምላሻችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ የተፈጣን እግር ኳስ መረጃዎችን በቀጣይ እንደማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። እሺ የሰሞኑ ውድድር ደግሞ ዲክላን ራይስ ወይስ ብሩኖ ፈርናንዴዝ ለፕሌየር ኦፍ ዘይር የሚባል ከባድ ውዝግብ መታለች። ያው አንዳንድ ደግሞ ችግር ያለባቸው ሰዎች በስድብ ነው የሚመስሉት፣ እኛ ደግሞ በራሳችን አስተያየት እንመልሳለን። እኔን እነግራችኋለሁ። እናንተ እስቲ የዚህ ዓመት ምርጡ ተጫዋች ብሩኖ ወይስ ዲክላን ራይስ? እኔ ሌላ ባይዘው አማራጭ አለኝ። ከሁለቱ ብቻ ማጥበብ የለባችሁም። ጋብሪኤል ማጋለሽ ሊሆን ይችላል ብዬ ነው ማስበው። ለማንኛውም ሁለቱ እኔ አንድ ነገር ልንገራችሁ፣ ማወዳደር የለብም። ምክንያቱም አንድ ቦታ አይደለም የሚጫወቱት። ብሩኖ ሞር ነምበር 10 ነው፣ ዲክላን ራይስ 8ም 6ም የሆነ መሃል ላይ የሚጫወት ቦክስ ቱ ቦክስ ሞር ዲፌንሲቭ ስራዎችን በጣም የሚሰራ ግን በዛት በተጨማሪ ደግሞ ብዙ ጎል የሚያገባ አሲስት የሚሰጥ እንደዛ አይነት ተጫዋች ነው። ያው ክሮስ ያረጋል፣ ከኋላ የመጣ ጎሎችንም ያገባልና በጣም አሪፍ ነው። ለማንኛውም አንድ ሌላ መሳሳት የሌለባችሁ ነገር ከዋንጫ ከሚበላ ቲም አይደለም የሚመረጠው። ባይዘይ ግዴታ ይመረጣል ከዋንጫ ከሚበላ ቲም፣ ግን ግዴታ ከዛ አይደለም። ብዙ ጊዜ ሲቲ ዋንጫ በልተው ወይ ሳላ ወይ ሌላ ሰው በጣም ብዙ ጊዜ ተመርጧል። ለዛ ነው እኔ የምላችሁ ይሄንን ማለት ነው። ዋንጫ ከሚበላ ቲም ነው። አንዳንድ ሰው እንደዛ አይነት ውዝግብ ሲያስፈጽም አይቼ ነው። እኔ በእኔ አስተያየት ዲክላን ራይስም በጣም አሪፍ አመት ነው ያሳለፈው፣ ብሩኖም በጣም አሪፍ አመት ነው ያሳለፈው። ግን የአመቱ ምርጥ ተጫዋች መሆን ያለበት ጋብሪኤል ማጋለሽ ነው ከሁለቱም ማለት ነው። ያወሬን ነው። ግን ከሁለቱ አይ ቲንክ እኔ ብሩኖ ያው አላ ቲሙም ጥሩ አይደለም። አሁን ራይስ ምንም አይነት ነገር ቢያደርግ ጥሩ ቲም ውስጥ የተጫወተ ነው የሚል ኢንቴንሽን ይመጣል። ብሩኖ ደግሞ ጥሩ ቲም ውስጥ ሳይሆንም በጣም ጀነሬሽናል ሪከርድ ሊሰብር ነው የኬዲቢ እና የቴሪ ሄነሪን 20 አሲስት በአንድ አመት ማለት ነው። በጣም ያንን ከሰበረ አስባችሁታል በዚህ ቲም ውስጥ ለዛውም ማለት ነው። ኬዲቢም ሆነ ሄነሪ ሲጫወቱ በጣም በሚገርም ቲም ውስጥ የተጫወቱ ነው። ይሄ ግን ትንሽ ደከም ያለ አሁን ነው ገና ፎርሙን ራሱ በደንብ ያገኘው ዩናይትድ እና እኔ በኔ ምርጫ ብሩኖ ሚሻል ይመስለኛል። ግን ከብሩኖም ከራይስም በላይ ጋብሪኤል ማጋለሽ ሊመረጥ ይችላል ብዬ አስባለሁ። እስቲ እናንተ ማን ነው? በደንብ አስተያየታችሁን ከታች ጻፉልኝ። ሼር ኮፕሊ እሺ ዩናይትዳውያን ሰሞኑን እያከራከረ ያለውን የዶሚኒክ ሶቦስላይ ላይ የብሩኖ ፈርናንዴዝ እና የራይስን ጉዳይ እንዳያችሁት ነው። ብዙዎች የተከራከሩን ሀሳባቸውን እየሰጡ ነው። እኔም ሀሳብ ልስጥ። ለጊዜው ሶቦስላይ እዚህ ክርክር ውስጥ ለመግባት ትንሽ መቆየት አለበት ብዬ አስባለሁ። ያልኩበት ምክንያት በኋላ ላይ በምክንያት በደንብ አስረዳችኋለሁ። አሁን በዚህ ሰዓት በደንብ እርስ በርስ ለመፎካከርም ለማወዳደር የሚሆኑት ብሩኖ ፈርናንዴዝ እና ራይስ ናቸው ብዬ አስባለሁ። ይህም ምክንያት በቦታቸው በሚጫወቱ በሮላቸው ምናምን ሳይሆን እያሳዩ ካሉት አቋም አንጻርና ከኮንሲስተንሲ ለምን ያክል ጊዜ ይህን ጥሩ አቋም አሳዩ ከሚለው አንጻር ራይስ እና ብሩኖ እዚህ ኮንቨርሴሽን ላይ ቢነሱ ኖርማል ነው። ግን ሶቦዝ ላይ ትንሽ መቆየት አለበት። አሁን እያሳየ ያለው አቋም በጣም ያበደ ነው። ቨርሳይታል ሆኖ በሁሉም ቦታ የተጫወተ ነው። ነገር ግን እቺን አቋም ምን ያክል ጊዜ ሊያሳይ ይችላል? አንድ ተጫዋች ለ6 ለ7 ወር ባሳየው አቋም እያመጣችሁ ለብዙ ጊዜ ፐርፎርም እያደረጉ ካለው ተጫዋቾች ጋር ማወዳደር በጣም ፌር አይደለም። የሆነ ሰሞን የተባለ ያለውን ታውቃለህ። ሞሴስ ካሴዶ የዓለማችን ምርጥ ዲፌንሲቭ ሚድፊልደር ነው የተባለ ነበር። ከራይስ ይበልጣል ኒድ የተባለ አሁን ግን የለም። በጣም አቋሙ ወርዷል እና በጥሩ አቋም ለረጅም ጊዜ የቆዩ ተጫዋቾችን እርስ በርስ ብናነጻጽር ጥሩ። ዶሚኒክ ሶቦዝ ላይ አሁን እያሳየ ያለውን አቋም ለትንሽ ጊዜ ማሳየት አለበት። ቀጣይ ዓመት ማውራት እንችላለን ስለ ዶሚኒክ ሶቦዝ ላይ ከነሱ ጋር ማለት ነው። ነገር ግን ዴክላን ራይስ ቤስት ፕሌየር ነው። በምን ቦክስ ቱ ቦክስ ፕሪሚየር ሊግ ውስጥ ዴክላን ራይስን የሚያክል ተጫዋች በዚህ ሰዓት የለም። ብሩኖ ፈርናንዴዝ እና ዴክላን ራይስ ፍጹም የተለያየ ሮል ነው ያላቸው። ብሩኖ ፈርናንዴዝ ክሬቲቭ ማሽን ነው፣ 10 ቁጥር ተጫዋች ነው። ብሩኖ ፈርናንዴዝ በክሬቲቪቲ በማጥቃት ችሎታው ማንም ጎል በመፍጠር ጎል በማግባት የትኛው ሚድፊልደር ከብሩኖ ጋር የሚስተካከል ጭራሽ የለም። ፕሪሚየር ሊግ ላይ አይደለም ዓለም ስራ የለም። ግን ቦክስ ቱ ቦክስ ምናይ ከሆነስ እንደ 8 ቁጥር ዴክላን ራይስም የሊጉ ምርጥ ተጫዋች ነው። ምናልባትም አርሴናል ዋንጫው የሚያነሳ ከሆነ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ለመባል ቻንስ ያለው ሰው ከሙሉ ፕሪሚየር ሊግ ከ20 ቲም ውስጥ አንድ ተጫዋች መርጠ ለክለቡ ውሰድ ብባል መወስዶ አይነት ተጫዋች ነው ዴክላን ራይስ ማለት። በጣም ሃይ ኳሊቲ ኢነርጂው ማያልቅ ለሙሉ 90 ደቂቃ የሚታተር የሚሮጥ አይነት ተጫዋች ነው። ለዛ ዶሚኒክ ሶቦዝ ላይ ደግሞ እዚህ ደረጃ ላይ ለመግባት አሁን ያለውን አቋም ለትንሽ ጊዜ ማስቀጠል አለበት። ከብሩኖ በላይ ሞር ለዴክላን ራይስ ጋር ይመሳሰላል። ምክንያቱም ሁለቱም ኢነርጄቲክ ናቸው፣ ቦክስ ቱ ቦክስ ይመስላሉ። ብሩኖ ፈርናንዴዝ ከሁለቱም ትንሽ ለየት ያለ ፕሮፋይል ያለው ተጫዋች ነው። ነገር ግን በጣም ይቀረዋል ሶቦዝ ላይ ከነሱ ጋር ኮንቨርሴሽን ውስጥ ለመግባት እና ከብሩኖ እና ከራይስ አንዱን ብለን መምረጥ አንችልም። ሁለቱን ነው የምመርጠው እኔ። ሁለቱም ቢኖሩኝ ደስ ይለኛል። እንደ ራይስ አይነት 8 ቁጥር ቦክስ ቱ ቦክስ ሜዳውን ሙሉ የሚያካልል ተጫዋች ሜዳ ስር ካለ
ብሩኖ ፍሪደም ያገኛል፣ ጸዴ ተጫዋች ይሆናል። ራይስ አይነቱ ደግሞ ዝም ብሎ የሚሮጥ ሰው እንደዚህ በጣም ኢነርጄቲክ የሆነ ሰው ኖሮ እንደ ብሩኖ አይነት ሰው ካለ ጠቀም የለውም። ለዛ ሁለቱም በራሳቸው ኳሊቲ በጣም ደራ ጎበዝ ተጫዋቾች ናቸው እንጂ ሄድ ቱ ሄድ አወዳድረ የኛው ይቅር ማለት አትችልም ማለት ነው። ኮፒ ሊንክ፣ ሼር፣ ሪፖስት አድርጎ የራሳችሁን ሀሳብ ኮሜንት አስቀምጡ። የአርሰናል ዩናይትድ ፋሚሊዎች ፎሎ አድርጎ ይመቻችሁ።